በእናትሽ ማትቀሰቅሽኝም ነበር ተኝቼ ያረፈድኩ። ስተኛ እኩል ሌሊት አልፏል። እንዴት ብዬ ነው ታዲያ መቀሰቀሰ? አይ ብትቀሰቅሽኝ ጥሩ ነበር። ትሰማኛለህ ባልየው? ሁሉም ነገር የሚኖረው አንተ ስትኖር ነው። ራስህን እየጎዳ ምንም ነገር እንድታረግ አልፈቅድልህም። እሺ ቃል እገባለሁ አለቃ። ትናፍቀኝ እያገኘሁህ አይደለም። ታውቃለህ ምንም ጊዜ እየሰጠኸኝ አይደለም። አሁን ስራ በጣም በዝቷል። ሰው ሁሉ ቤቱን እየሰራ ነው። ይችን አንድ ወር ብቻ፣ ከዛ በኋላ ሙሉ ጊዜ አንቺ ጋር ነው። ጽናትዬ በጣም አዘነች። ኪራ ካገባኝ በኋላ ፍቅሩ ቀንሷል እና ጊዜ እየሰጠኝ አይደለም፣ እንደ በፊቱም አይደለም በማለት ለኒና እየተናገረች፣ ኒና ደግሞ ምን ሆነሻል እንዴ? እንደ በፊቱ አይደለም፣ አልጋ ላይም ሲመጣም ዝም ብሎ ነው የሚተኛው ብላለች። እንግዲህ ኒናዬ የዛ ንግግሮች አይቻሉም እና ሰኒዬ እንግዲህ ለክብሮም ሁሉም ነገር ተናግራለች። ቅዱሴ እንግዲህ ቤታቸው ሄዶ ነበረና የነበሩበት ሁኔታ ጥሩ ስላልነበረ ሁሉም ነገር ተናግረዋለች ማለት ነው። አዲሱ የመጣው ልጅ ሳሚ የሚባለው ልጅ የኛን እያስፈራራን ነው እና ሁሉም ነገር እንደዚህ እንደተፈጠረና አስጨናቅን እነሱ እንደገደሉት ያኔ በእነሱ እጅ እንደሞተ ዛሬ ደግሞ ሰው ልኮ ወይም ደግሞ የእሱ ጓደኞች እኛን እያስፈራሩ ነው ብላ እንግዲህ ሁሉንም ነገር ተናግራለች። ቅዱሴ እንግዲህ በጣም ነበር የተናደደው። እንዴት እዚህ ችግር ውስጥ ሆናችሁ እስከዛሬ ደስ አትናገሩ? ይሄ ሁሉ ቆያችሁ። በዛሬ ደግሞ አንቺ ለኪራ ብለሽ ያ ነገር ውስጥ ገብተሽ እንዴት አትናገሪም? በማለት በጣም ተቆጣ። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ ማለት ነው የኔ ወርቆች። ጽናት ክፍል 203 ይዤላችሁ መጥቻለሁ። የዛሬው ክፍል ላይ እንግዲህ ጽናትዬ በጣም እየከፋት ነው ለኪራ። እንግዲህ ኪራ አሁን በዚህ ሰዓት በጣም ቢዚ ነው ለአንድ ወር ምናምን እና ስራ ቦታ አምሽቶ ነው የሚገባው። ጠዋት ይወጣል፣ አምሽቶ ይገባል፣ ይተኛል፣ ይሄዳል ማለት ነው። እና ጽናት ለእኔ ጊዜ እየሰጠኝ አይደለም። አንተ ስትኖር ነው ሁሉም ነገር የሚኖረው። አንተ ስትኖር ነው ለእኔ ጊዜ ስትሰጠኝ ነው ስራ ሰርተ ራስንም እኔንም መለወጥ የምትችለው። ስለዚህ ለእኔ ጊዜ እየሰጠኝ አይደለም። ወይስ ወንዶች ስትባሉ ካገባችሁና የፈለጋችሁን ነገር በደንብ ካገኛችሁ በኋላ ፍቅራችሁ ይቀንሳል በማለት ስትናገር ነበርና አይደለም፣ ለአንቺ ያለኝ ፍቅር መቼም አይቀንስም፣ ይሄን ደግሞ መቼም እንዳትጠራጠሪ በማለት ስናገር ነበርና ይሄ አንድ ወር ብቻ ነው። ከአንድ ወር በኋላ ስራውን በደንብ ትንሽ ስለሚቀንስ በደንብ አድርጌ ጊዜ ይሰጥሻለሁ፣ እንደዚህ አይነት ነገር አታስቢ በማለት ሲመክራት ነበርና አሁን ጽናትዬ አታስቢ፣ አትቅኚ፣ በሆነው ባልሆነው አትናደጂ፣ አትበሳጪ፣ ቶሎ ታረጃለሽ ማለት ነው ጽኑዬ። ኒናዬ እንግዲህ ያው ፍንጭ አግኝታለች። ጽናት እንደዚህ ብላ ስትናገር ምን ሆነሻል? ገብቶ ብቻ ነው የምተኛው፣ አልጋ ላይ ምንም የለም፣ ዝም ብላችሁ ነው የምትተኙት ማለት ነው ብላ ነበር ስታዝናናት የነበረው ማለት ነው። እና ሰኒዬ በጣም ከባድ ነገር ውስጥ እንዳለች ሁላችንም እናውቃለን። አሁን ደግሞ ልጁ ብሶበታል። ምግብ ስሪልኝ እያለ እንደ ሚስት እያዘዛት ነው። እናንተ ምን አይነት ሰዎች እንደሆናችሁ አላቅም እያለ እየሰደባቸው ነበረ። ጆከር በዚህ ነገር ደግሞ ደስተኛ አይደለም። እዛ ቤት ውስጥ በመኖሩ ማንም ደስተኛ አይደለም። ሰኒዬ መተኛት አልቻለችም። እየተደበቀች ስትወጣ ስትገባ እየተሳቀቀች ነው። በመጨረሻም እንግዲህ ሳሚ የሚባለው አዲሱ ልጅ እንግዲህ ሰኒን አንተም ብሎ ራሷን ስታርጎ ይዘዋት ሄደዋል ማለት ነው። ጆከር እንግዲህ ሲሰማ ምን እንደሚያደርገን ያላቅም፣ ፈጣሪ ይወቅለት። እና ለቅዱሴ ሁሉም ነገር ተናግራለች። ቅዱሴ እንደዚህ ነበረ ያን የታገትኩት ጊዜ በነኪራ አማካኝነት የነሱ የቤቱን ካርታ አስጨናቂ የሚባለው ወንድሙ ነበርና በሱ ምክንያት ነው የታገትኩት እና ያ ልጅ ደግሞ እኔን ለመግደል ሲሞክር ጆከር ከጀርባ መቶት ገሎታል። እና አሁን በዛ እዛው ጥለን ነበር ነው ሞተ አልሞተ ሳናረጋግጥ ፈርተን ነበር ነውና ዛሬ እሱ ሞቶ ይሁን በህይወት አለ ይሁን አላውቅም፣ ግን በሱ አካባቢ የሚያስፈራሩ ሰዎች ብዙ ናቸው። አንደኛው ደግሞ ጭራሽ ቤታችን ገብቶ ከቤት አልጋይ ላይ ይተኛል፣ ከኔ ጋር ይበላል፣ ሲያስፈራራኝ ሲያሰቃየኝ ነው የሚሆነው በማለት ለቅዱሴ ተናግራለች። ቅዱሴ እንዴት ይሁሉ ዝም አልሽ? ለምንድን ነው ይሁሉ ሳትናገሪ ይሄን አላመቀሽ በወድሽ ይዘሽ ብቻሽን እየተጨነቅሽው? እህትሽ እኮ አንቺን ለኛ አደራ ሰጥታ ነው ሄደችው በማለት በድጋሚ ደግሞ ልጁ ከሰኒ ጋር ሲሄዱ እየተከታተላቸው ነበረ። ቅዱሴ ደግሞ በድንገት አይቶ ይሄ ልጅ ቅድም እነ ሰኒ ቤት ያየሁት አይደለም እንዴ ብሎ ተመልሷል። እንግዲህ ያጋልጧል ብዬ ወይም ደግሞ ይዟል ብዬ ተስፋ አደርጋለሁ ማለት ነው ቤተሰብ።